ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን ከእናንተ ጋር የምናደርግ ነው የሚሆነው። የተለያዩ ስፖርታዊ ጉዳዮችን እናነሳለን። ትናንትና የተደረጉ ጨዋታዎች አሉ። በካራባው ካፕ የተደረጉ መርሃ ግብሮች ነበሩ። እነሱን ጉዳዮች እናነሳለን። እንዲሁ ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ነው ቆይታን የምናደርገው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ የአክብሮት ግብዣን ወደ እናንተ አቀርባለሁ። አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ኮሜንት ቦክሱ ክፍት ነው። የእናንተን ሀሳብ አስተያየት እንቀበላለን። ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን አስፈሩን። በቀጥታ ወደ ዛሬ ፕሮግራማችን የምናመራው ትላንትና የተደረጉ አንዳንድ የጨዋታ ውጤቶችን በማስቀደም እንጀምር። ትላንትና የኢንተርኮንቲኔንታል ካፕ የፍጻሜ ውድድር ተደርጓል። ይህ ውድድር እንግዲህ በየአህጉራቱ የሚገኙ የአውሮፓ እንግዲህ ቻምፒየንስ ሊግ አሸናፊ ከሌሎች እንግዲህ አህጉራት ቻምፒየንስ ሊግ አሸናፊዎች ጋር የሚደረግ ውድድር እንደሆነ ይታወቃል። እናም ትናንትና የፍጻሜው ጨዋታ ተደርጓል። የፈረንሳዩ ክለብ ፓሪስ ሳን ዠርሜን ከብራዚሉ ክለብ ፍላሚንጎ ጋር ነበር ትናንትና የኢንተርኮንቲኔንታል የ2025 የፊፋ ኢንተርኮንቲኔንታል ፍጻሜ ጨዋታ የተደረገው። ይህንን ጨዋታ ፓሪስ ሳን ዠርሜን በማሸነፍም የዋንጫው አሸናፊ ሆነዋል። ፓሪስ ሳን ዠርሜን በኳታር በተደረገው ከብራዚሉ ክለብ ፍላሚንጎ ጋር በነበረው የፍጻሜ ጨዋታ በመለያ ምት ነው 2-1 በሆነ ውጤት ያሸነፈው። ሁለቱ ክለቦች መደበኛውን የጨዋታ ክፍለ ጊዜ 1-1 በሆናቸው ውጤት ነበር ያጠናቀቁት። የፓሪስ ሳን ዠርሜንን ግብ ከቪቻ ክቫራትስኬሊያ እንዲሁም የፍላሚንጎን ግብ ደግሞ ጆርጂኒዮ ነበር ማስቆጠር የቻለው። የፓሪስ ሳን ዠርሜኑ ግብ ጠባቂ ሳፈኖቭ ከተመቱበት 5 የመለያ ምቶች 4ቱን በማዳን ቡድኑን ደግሞ ለድል አብቅቷል። ፓሪስ ሳን ዠርሜን በታሪክ ለመጀመሪያ ጊዜ የፊፋ ኢንተርኮንቲኔንታል ካፕ ዋንጫ አሸናፊ መሆን ችለዋል። በአሰልጣኝ ሉዊስ ኤንሪክ የሚመራው ፓሪስ ሳን ዠርሜን በ2025 ስድስተኛ ዋንጫቸውን ነው ማሸነፍ የቻሉት። ትላንትና የፊፋ ኢንተርኮንቲኔንታል ሻምፒዮን መሆናቸውን ያረጋገጡበት ውጤት ነው የተመዘገበው። ሌላኛው ትላንትና የተደረጉ ጨዋታዎች ደግሞ በካራባው ካፕ የተደረጉ መርሃ ግብሮች ናቸው። ትላንትና የነበሩት ሁለት ጨዋታዎች ተደርገዋል። ከትላንትና በስቲያ ምሽት ቸልሲ ካርዲፍን 3-1 ማሸነፉን እናስታውሳለን። ትላንትና ደግሞ ኒውካስል ዩናይትድ ከፉልሃም ጋር እንዲሁም ማንቸስተር ሲቲ ከብሬንትፈርድ ጋር ያደረጓቸው መርሃ ግብሮች ትላንትና የተደረጉ ናቸው። ኒውካስል ዩናይትድ ትላንትና ፉልሃምን 2-1 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፉን ያረጋገጠበትን አጋጣሚን የተመለከትነው። በጉዳት ምክንያት ለኒውካስል ዩናይትድ መርሃ ግብሮችን አድርጎ ያልነበረውና በክረምት የተጫዋቾች የዝውውር መስኮት ብሬንትፈርድን ጭምር አስጨንቆ ወደ ኒውካስል የተቀላቀለው ዩዌን ዊሳ ትላንትና ጎል አስቆጥሯል። 10ኛው ደቂቃ ላይ ለኒውካስል ዩናይትድ። በአንጻሩ ሉዊስ ማይሊ 92ኛው ደቂቃ ላይ ጎል አስቆጥሮ ነው ቡድኑን አሸናፊ ያደረገው። ፉልሃሞች ሳሳ ሉኪች ባስቆጠረ ጎል አቻ መሆን ችለው ነበር። ነገር ግን ሉዊስ ማይሊ 92ኛው ደቂቃ ላይ ባስቆጠረ ጎል ኒውካስልን አሸናፊ አድርገው ኒውካስል ወደ ቀጣዩ ዙር ማለፉን ያረጋገጠበት ውጤት ነው የተመዘገበው። ሌላኛው ማንቸስተር ሲቲም ግማሽ ፍጻሜውን የተቀላቀለ ሌላኛው ቡድን መሆኑን ትላንትና አረጋግጧል። ማንቸስተር ሲቲ ትላንትና ከብሬንትፈርድ ጋር ያደረገውን የካራባው ካፕ የሩብ ፍጻሜ ጨዋታ 2-0 በሆነ ውጤት ነው ማሸነፍ የቻሉት። የማንቸስተር ሲቲን የማሸነፊያ ግቦችም ራያን ሸርኪ እና ሳቪኒሆ ናቸው ትላንትና ከመረብ ጋር ያሳረፉት። ማንቸስተር ሲቲ ማሸነፉን ተከትሎ ለካራባው ካፕ ግማሽ ፍጻሜ ማለፋቸውን አረጋግጠዋል። ማንቸስተር ሲቲ በአሰልጣኝ ፔፕ ጓርዲዮላ እየተመራ ለ13ኛ ጊዜ ለሀገር ውስጥ ውድድሮች ግማሽ ፍጻሜ መድረሳቸው የተረጋገጠ ጉዳይ ሆኗል። ማንቸስተር ሲቲ እንግዲህ ቅዳሜ ከምሽቱ 12 ሰዓት ሲል ደግሞ ከዌስትሃም ዩናይትድ ጋር የፕሪሚየር ሊግ ጨዋታቸውን የሚያደርጉ ነው የሚሆነው። የካራባው ካፕ ግን ግማሽ ፍጻሜ መድረሳቸውን አረጋግጠዋል። በዚህም መሰረት የካራባው ካፕ ቀጣይ ተጋጣሚዎችም ይፋ ተደርገዋል። የእንግሊዝ ካራባው ካፕ ግማሽ ፍጻሜ ተፋላሚ ክለቦች እንግዲህ በወጣ እጣ ላይ ተለይተው ተደልድለዋል። በዚህ መሰረትም ትናንትና ያሸነፉት ሁለቱ ቡድኖች ኒውካስል ዩናይትድ እና ማንቸስተር ሲቲ በግማሽ ፍጻሜው እርስ በርስ ሲገናኙ፣ በአንጻሩ ቸልሲ ደግሞ ካርዲፍን ያሸነፈው ቡድን ማለት ነው። ቸልሲ ደግሞ የአርሰናልና የክሪስታል ፓላስን አሸናፊ ነው የሚገጥመው። ስለዚህ አርሰናልና ክሪስታል ፓላስ በቀጣይ ሳምንት ማክሰኞ የካራባው ካፕ የሩብ ፍጻሜ ጨዋታቸውን ያደርጉና የአሸናፊ ቡድን
ከቼልሲ ጋር በግማሽ ፍጻሜው ለዋንጫ ለማለፍም ጨዋታቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። የአርሰናል ጉዳዮችን በማስቀደም ነው የምንጀምረው። ማይልስ ሉዊስ ስኬሊ በዚህ የውድድር ዓመት አርሰናል ምን ያክል ስኬታማ ጉዞን ማድረግ እንደሚችል ያለውን ስሜት ይናገራል። እኛ ሁል ጊዜም ይላል ማይልስ ሉዊስ ስኬሊ ሀሳቡን ሲጀምር፣ እንደ ቡድን ሁሉንም ነገር ማሳካት እንደምንችል መላው ቡድናችን ፖዚቲቭና አዎንታዊ ስሜት ይሰማናል። እያንዳንዱ ጨዋታን ለማሸነፍም ዝግጁ ነን። ወደ እያንዳንዱ ጨዋታ ስንገባም በየጨዋታው የምንፈልገውን ውጤት ይዘን ለመውጣትም ሁላችንም እድሉን አግኝተን ሜዳ ላይ ስንገኝም ለዚህ ጉዞ እንግዲህ በጥሩ ሁኔታ ለማጠናቀቅም አሻራችንን ለማሳረፍም በየጨዋታው አሸንፈን መውጣት እንደምንችል ሜዳ ላይ ማድረግ ያለብንና በጨዋታው ልዩነት ለማምጣትም ዝግጁ ነን። ይህ ስሜት የአንድ ወይም ደግሞ የሁለት ተጫዋቾች ብቻ ሳይሆን እንደ ቡድን ሁላችንም ውስጥ ይህ ስሜት ነው ያለው። ቡድናችን ለየትኛውም ፍልሚያ በጣም ዝግጁ እንደሆነ እናውቃለን። ይህ ደግሞ ሁላችንም የምናስበው የጋራ ስሜታችን ነው ብዬ አስባለሁ ሲል ነው ማይልስ ሉዊስ ስኬሊ የሚናገረው። በዚህ ሲዝን በምንወዳደርባቸው 4 የዋንጫ ውድድሮች ቡድናችን ጥሩ በሁሉም ውድድር ላይ መገኘት ያለበት ቦታ ላይ እናስገኘዋለን። ያለፉት አንዳንድ ጨዋታዎች ላይ የነበሩብን ክፍተቶችን እንደ ቡድን ውይይት አድርገንባቸዋል። የሜዳ ላይ ክፍተቶቻችንን እንዴት ማስተካከል እንዳለብንም ተነጋግረናል። እናም ለሚመጡት ቀጣይ የምናደርጋቸው ጨዋታዎችም እንዴት መወጣት እንዳለብንም ጓግተን ነው እየጠበቅን የምንገኘው። በእርግጠኝነት ቀጣዮቹ ጨዋታዎች ላይም አስደሳች ውጤትና ጥሩ እንቅስቃሴ እናሳያለን። ይህንን ለማድረግ ደግሞ አቅሙም ብቃቱም አለን ሲልም ጭምር ነው የተናገረው። ይህንን ሀሳብን የሰጠው በዚህ ሲዝን ምን ድረስ መጓዝ እንዳለብንና ወዴት እንደምንሄድ አመቱ መጨረሻ ላይ የት ቦታ ላይ መገኘት እንዳለብን ሁላችንም እናውቃለን። እስከምንችለው ድረስም የውድድር አመቱን በደስታ ለማጠናቀቅም ዝግጁ ነን። ወደፊት ምን ማሳካት እንደምንችል እንጠብቅ። ብቻ በአሁኑ ሰዓት ግን እንደ ቡድን ጥሩ ነገር ላይ ነን። ጥሩ ነገሮችንም ማስቀጠል ይኖርብናል ሲልም ጭምር ነው እንግዲህ ማይልስ ሉዊስ ስኬሊ ሀሳቡን እየሰጠ የሚገኘውና ዘንድሮ አርሰናል በሚሳተፍባቸው የ4 ዋንጫ ውድድሮች ላይ በትልቁ ለዋንጫው እንደምንፋለም ነው የምናውቀውና እንደ ቡድንም ይሄ ስሜት ነው ያለው ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው ማይልስ ሉዊስ ስኬሊ ሲናገር። ሌላኛው የቀድሞ የማንቸስተር ሲቲ ተጫዋች የነበረውና አሁን ደግሞ በተንታኝነት እያገለገለ የሚገኘው ማይካል ሪቻርድስ ስለ ኖኒ ማንድዌኬ ነው ሀሳቡን እየሰጠ የሚገኘው። ማይካል ሪቻርድስ ሲናገር በአርሰናል ቤት ትንሽ ጥሩ የሆነ ራስ ምታት እንዳለ ይሰማኛል። ምክንያቱም ኖኒ ማንድዌኬ በጣም ጥሩ እየተጫወተ ነው። ሳካም ምርጥ ተጫዋች ነው። ሁለቱም በአንድ ጊዜ በሜዳ ላይ ያስፈልጓቸዋል። ምንም እንኳን ማንድዌኬ በግራ በኩል ያንን ያክል ጥሩ ባይሆንም በቀኝ በኩል ሲጫወት ግን በጣም የተሻለው ተጫዋች ነውና እንግዲህ ሁለቱንም ማሰለፍ የሚቻል አይነት ጥሩ ብቃት ያላቸው ተጫዋቾች ናቸው። ለዚህም እንግዲህ ራስ ምታት እንደሚሆኑበት ለአሰልጣኙ አምናለሁ ሲልም ጭምር ነው የተናገረውና ኖኒ ማንድዌኬም ከቼልሲ ከተዘዋወረ በኋላ ጥሩ እንቅስቃሴዎችን እያሳየ ነው። በገባባቸው ጨዋታዎች በሙሉ በተለይ እሱን በምናውቀው በቀኝ መስመሩ ላይ ጥሩ ነገሮችን ማድረግ የሚችል ተጫዋች ነውና ሚኬል አርቴታ የእነዚህን ሁለት ተጫዋቾች እንዴት መጠቀም እንዳለበት ራስ ምታት እንደሚሰማው አምናለሁ ሲልም ጭምር ነው ሚካኤል ሪቻርድስ ሀሳቡን ያጋራው። አርሰናል የዩሪየን ቲምበርን አዲስ ኮንትራት በአርሰናል ቤት እንደሚፈርም እርግጠኞች ናቸው። የስፖርቲንግ ዳይሬክተሩ አንድሪያ ቤርታ የክለብ ወሳኝ ተጫዋቾች ኮንትራት እንዲፈርሙ ግፊት እያደረገ እንደሚገኝ ይታወቃል። ከዚህ በፊት እንግዲህ ተጫዋቾችን በማምጣት በተለይ በክረምት የተጫዋቾች የዝውውር መስኮት ተጫዋቾችን በማምጣት ነበር በጣም በትልቁ ተጠምደው በጣም ጥሩ የሚባሉ 8 ያክል ዝውውሮችን ማድረጋቸውን የምናስታውሰው አንድሪያ ቤርታ በመጀመሪያ የዝውውር መስኮታቸውና በጣም በበርካቶችም አድናቆቱን ተችሯቸው ነበር። ከዛ ውጪ ደግሞ ልክ የዝውውር መስኮቱ እንደተዘጋ ደግሞ ወሳኝ ተጫዋቾችን ኮንትራት ማራዘምን ደግሞ በትልቁ ሲንቀሳቀሱበት የነበረና የተሳካላቸው እንደነበር እናስታውሳለን። የነ ዊሊያም ሳሊባን ጭምር በቅርብ ደግሞ ቡካዮ ሳካ እንዲሁም ደግሞ ዩሪየን ቲምበርን ጨምሮ ኮንትራት በትልቁ ለማስፈረም ከጫፍ የደረሱበት አጋጣሚ እንዳለ ነው ሳይመን ኮሊንግስ እየገለጸ የሚገኘውና አንድሪያ ቤርታ የቡድኑን ወሳኝ ተጫዋቾች በኮንትራት እንግዲህ ለማቆየትም ጥረቶችን እያደረገ እንደሚገኝ ነው መረጃው የወጣው። የስዊድን የ2025 የዓመቱ ምርጥ የመስመር ተጫዋች ሽልማትን በወንዶች ዘርፍ ቪክተር ዮኬሬሽ ማሸነፍ ችሏል። የፊት መስመር ምርጡ ተጫዋች ቪክተር ዮኬሬሽ ሽልማቱን አሸንፏል። ሽልማቱ እንግዲህ የሚዘጋጀው የስዊድን እግር ኳስ ፌዴሬሽን ነው ይህንን ሽልማትም ያዘጋጀው። ቪክተር ዮኬሬሽ ሽልማቱን ሲያሸንፍ የሊቨርፑሉ አሌክዛንደር ኢሳክና የሴልቲኮ ቤንጃሚንን ሁለተኛና ሶስተኛ አስከትሎ እንደሆነ ነው መረጃው የወጣው። ስለዚህ ቪክተር ዮኬሬሽ የስዊድን የምርጡ አጥቂ የሚለውን ሽልማት በዚህ ዓመት ማሸነፍ የቻለው ተጫዋች እንደሆነ ነው የተመለከት ነው።
ሚኬል አርቴታ ካይ ሃቨርትስን ከሊቨርፑልና ከማንቸስተር ሲቲ ጋር በሚያደርጋቸው ትልልቅ ጨዋታዎች ላይ ማስጀመር አቅዶ ነበር። የእሱ አለመኖር በቪክተር ዮኬሬሽ ላይ አካላዊና ስነ ልቦናዊ ጫና እንደፈጠረ የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና ሚኬል አርቴታ ሃቨርትስን መጠቀም እንደሚመርጥም ይናገራል። ሌላኛው ዛሬ ልናወራ የምንፈልገው ከዴክላን ራይስ ጋር በተያያዘ ነው። እንግዲህ የአምበልነት ምልክቱን አላደረገም፣ ነገር ግን የአርሰናል መሪ ከሚባሉ ተጫዋቾች መካከል አንደኛው ነው ዴክላን ራይስ። ትውልዱ ደግሞ በፈረንጆቹ 1999 በለንደን ነው። ዴክላን ራይስ የእግር ኳስ ሕይወቱን የጀመረው በ2006 የቼልሲ አካዳሚን በመቀላቀል ቢሆንም ክህሎቱን የተጠራጠሩ ቼልሲዎች ግን በ14 ዓመቱ ለዌስትሃም ዩናይትድ አሳልፈው ሰጡት። በዌስትሃም ዩናይትድም ራሱን በሚገባ በማጎልበት በተለይም ከ2017 ጀምሮ የዌስትሃም ዩናይትድ ቁልፍ ተጫዋች ለመሆን በቅቷል። በመቀጠልም በ2022 የዌስትሃም ዩናይትድ አንጋፋ ተጫዋች የሆነው ማርክ ኖብል ከክለቡ መለየትን ተከትሎ ዴክላን ራይስ የክለቡ አምበል ሆኖ ተሾመ። በቀጣዩ ዓመት ዌስትሃም ዩናይትዶች የአውሮፓ ኮንፈረንስ ሊግ ዋንጫን ሲያሸንፉ ዴክላን ራይስ የቡድኑ ኮከብ ተጫዋች በመባል ተመርጧል። ለንደኑ ክለብም 245 ጨዋታዎችን ያደረገው ዴክላን ራይስ በ2023 ወደ ሌላኛው የሰሜን ለንደን ክለብ አርሰናል በ100 ሚሊዮን ፓውንድ ተዘዋወረ። ይህ ዝውውር ከእንግሊዝ ምንጊዜም ውድ ተጫዋቾች ዝርዝር ውስጥ አካቶታል። በወቅቱ ሪያል ማድሪድ እና ማንቸስተር ሲቲን የመሳሰሉ ሀያል ክለቦችም ተጫዋቹን ለማዘዋወር ፍላጎት አሳይተው የነበረ ቢሆንም ዴክላን ራይስ ግን የሚኬል አርቴታውን ቡድን ነው ምርጫውን ያደረገው። ወደ አርሰናል ከተዘዋወረ ጊዜ ጀምሮ የወጣበት ውድ የዝውውር ዋጋ ሳይጫነው ወጥ ብቃትን እያሳየ የሚገኘው ራይስ በአርሰናል ቤት የመሪነት ስብዕናን ከተላበሱ ተጫዋቾች መካከልም ቀዳሚው እንደሆነ በርካቶች ያነሳሉ። በተለይ በሁለገብነቱ ኳስን ይዞ በመቆየት ብቃቱና አስደናቂ ሸርታቴዎቹ ኳስን የሚነጥቅበት ችሎታው የሚታወቀው በሜዳ ውስጥ እንግዲህ ድካም የማይታይበት ራይስ በመሪነት ክህሎቱም ሙገሳን እያገኘ ነው የሚገኘው። የ26 ዓመቱ እንግሊዛዊ ምንም እንኳን በአሰልጣኙ የአምበልነት ሹመትን ባያገኝም በሜዳ ላይ እንቅስቃሴ የቡድን ጓደኞችን በመምራት ትዕዛዝ በመስጠትና ተነሳሽነትን በመፍጠርም የሚስተካከለው የለም። አርሰናል የሊጉን ዋንጫ የማንሳት ከፍተኛ ጫና ባለበት በዚህ የውድድር ዓመትም ዴክላን ራይስ የቡድኑ ዋና አምበል ለማድረግ አማራጭ የሌለው ጉዳይ መሆኑን በርካቶች እያነሱ ይገኛሉ። በዚህም የቀድሞ የአርሰናሉ አምበልና አንጋፋ ተጫዋች ቶኒ አዳምስ እንዲሁም ደግሞ እውቁ ጋዜጠኛና የአርሰናል ቀንደኛ ደጋፊ የሆነው ፒርስ ሞርጋን ክለቡ የሊጉን ዋንጫ የግሉ ለማድረግ ዴክላን ራይስ የቡድኑ አምበል ማድረግ እንዳለበትም ምክራቸውን፣ ሀሳባቸውን በማጋራት ላይ የሚገኛሉ። የቡድኑ አምበል ማርቲን ኦዴጋርድ ባለው የመሪነት ብቃቱ የሚጠራጠሩት ደጋፊዎች በሱ አምበልነት አርሰናል ዋንጫን ማሳካት አይችልም የሚል ድምዳሜ ላይ እየደረሱ ይመስላል። ለቡድኑ ያለውን ሁሉንም ነገር ከመስጠቱ ባሻገር ቡድኑ ደግሞ ውጤት በሚያጣበትና ግቦች በሚቆጠሩበት ወቅትም ከፍተኛ ቁጭቱን፣ ብስጭቱን የሚያሳየው ዴክላን ራይስ አርሰናልን ለዋንጫ የሚንደረደረው ሁነኛ አምበላችን እሱ ነው በማለትም ደጋፊዎች ድምጻቸውን ከፍ አድርገው በማሰማት ላይ ናቸው። በሊጉ 16ኛ ሳምንት ጨዋታ አርሰናል ወልቭስን 2-1 ባሸነፈበት ጨዋታ በቡድኑ ብቃት እንግዲህ በከፍተኛ ሁኔታ ብስጭቱን ሲገልጽ የታየው ራይስም ቡድኑ የሚያስፈልገው አይነት መሪነት ባህሪ መላበሱን በርካቶች ሲያነሱ ነው የሚታየው። እንግዲህ አያቶቹ የአየርላንድ ተወላጅ የሆኑት ዴክላን ራይስ ለእንግሊዝ መጫወትን ምርጫው ያደረገ ሲሆን በ2019ም የመጀመሪያ የብሔራዊ ቡድን ጨዋታውን አድርጓል። ከዛ ጊዜ ወዲህ በ2020 እና በ2024 የአውሮፓ ዋንጫ እንዲሁም በ2022 የኳታር ዓለም ዋንጫም ሀገሩ እንግሊዝን በመወከል ተጫውተዋል። በበጎ አድራጎት ስራዎቹም የሚደነቀው ራይስ 5 ሚሊዮን ዩሮ በማውጣትም ለቤት አልባ ለእንግዲህ የሀገሬው ዜጎችም ቤቶችን መገንባቱ ተነግሯል። በአሁኑ ወቅት ዓለም ላይ ካሉ ሁለገብ አማካይ ተጫዋቾች መካከል ምርጡ መሆኑ የሚነገርለት ራይስ በአርሰናል ለሊጉ አሸናፊነትም እያደረገ ላለው ተጋድሎ የአንበሳውን ድርሻ እየተወጣ የሚገኘው ተጫዋች እንደሆነም ነው በርካቶች ምስክርነታቸውን የሚሰጡት። ማንቸስተር ዩናይትድን የተመለከቱ መረጃዎችን ወደ እናንተ ደግሞ እናደርስ። ውድ ቤተሰቦቻችን ማታያስ ደሊትን ኔዘርላንዳዊውን እንግዲህ ተጫዋች ለማስፈረምም የቀድሞ የማንቸስተር ዩናይትድ ኔዘርላንዳዊው አሰልጣኝ ኤሪክ ቴን ሃግ በጊዜው እንግዲህ በማንቸስተር ዩናይትድ ውስጥ በተጫዋቾች ምልመላና ዝውውር ላይ ለነበሩት ከፍተኛ አመራሮች ይህንን ተጫዋች ማለትም ማታያስ ደሊትን አስፈርሙልኝ ብሎ ጥያቄ ሲያቀርብ ተቀልዶበት እንደነበር የሚያሳዩ መረጃዎች ናቸው አሁን ላይ ይፋ የተደረጉት። አብዛኞቹ የዩናይትድ የምልመላና የዝውውር ጉዳይ ኃላፊዎችም ማታያስ ደሊትን እንግዲህ ሆላንዳዊው ሃሪ ማጓየር በማለትም ኤሪክ ቴን ሃግ ላይ ተሳልቀውበት እንደነበር ጭምር የሚያሳዩ መረጃዎች ናቸው የወጡት። ነገር ግን ኤሪክ ቴን ሃግ ማታያስ ደሊትን እንዲያስፈርሙለት ኃይለኛ ግፊትና ጫና በማሳደሩ ምክንያት ማንቸስተር ዩናይትድ ይህንን ተጫዋች ከባየር ሚኒክ በ42 ሚሊዮን ፓውንድ የዝውውር ሂሳብ ሊያስፈርሙት እንደቻሉ ነው የተነገረው።
እንግዲህ አሁን ላይ በማንቸስተር ዩናይትድ ውስጥ በተለይ ዘንድሮ ወሳኝ ከሚባሉ ተጫዋቾች መካከል አንደኛው መሆኑን እያሳየ ይገኛል። ማታያስ ደሊት በቅርብ ቀናቶች ውስጥ ጉዳት ገጥሞት እንግዲህ ጨዋታዎችን ማድረግ ባይችልም፣ ነገር ግን እሱ ሜዳ ላይ በነበረባቸው ጊዜያቶች ግን የማንቸስተር ዩናይትድ የመከላከል አቅም በተወሰነ ደረጃ ከፍ የሚልበትን አጋጣሚ ተመልክተናል። በዚህ ውድድር ዓመት ጥሩ ነገሮችን ማሳየት ችሏል እና ሆላንዳዊው እንግዲህ ሃሪ ማጓየር ነው የሚሉ አይነት ሀሳቦችን ጭምር የማንቸስተር ዩናይትድ የምልመላ ኃላፊዎች ሲያቀርቡ እንደነበርና ኤሪክ ቴን ሃግ ማታያስ ደሊት እንዲዘዋወርለት ጥያቄ ሲያቀርብም ጭምር ተቀልዶበት እንደነበር የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። ማንቸስተር ዩናይትድ በዚህ ወር ሃሪ ማጓየር ወደ ሜዳ ይመለሳል የሚል ተስፋ እንዳለው ነው እየተነገረ የሚገኘው። በጉዳት ምክንያት ባለፉት ጥቂት ሳምንታት እንግዲህ ማንቸስተር ዩናይትድን ማገልገል ካልቻሉ ተጫዋቾች መካከል አንደኛው ነው ሃሪ ማጓየር እና አሁን በቅርብ ግን ወደ ሜዳ ይመለሳል የሚሉ መረጃዎች ናቸው በትልቁ እየወጡ የሚገኙት። ጆሹዋ ዘርክዚ ወደ ሮማ ሊሄድ የሚችልበት እድል እየሰፋ እንደሚገኝ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የጣሊያኑ ክለብ ሮማ በማንቸስተር ዩናይትድ በቂ የመጫወቻ ደቂቃን ማግኘት ያልቻለው ኔዘርላንዳዊውን የመሃል ሜዳ የመሃል አጥቂ ማስፈረም እንደሚፈልጉ ከዚህ ቀደም በተደጋጋሚ ጊዜ ሲገለጽ እንደነበር የምናስታውሰው ነው። የሮማ ስፖርቲንግ ዳይሬክተር ሪኪ ማሳራ ባለፈው አርብ ዕለትና ቅዳሜ ዕለትም ለንደን በመገኘት ከማንቸስተር ዩናይትድ የበላይ ኃላፊዎች ጋር ጭምር በመገናኘት ውይይቶችን አድርገዋል የሚል መረጃ ወጥቷል። እንዲሁም ሪኪ ማሳራ ከጆሹዋ ዘርክዚ ተወካዮች ጋርም በመገናኘት ውይይቶችን ማድረጋቸው ነው ይፋ የተደረገው። ሮማዎች ጆሹዋ ዘርክዚን በውሰት ውልም ለማስፈረም ያቀዱ ሲሆን በውሉ ላይ ደግሞ ተጫዋቹን በክረምቱ የዝውውር መስኮት ወቅትም በአማራጭ የማስፈረም አንቀጽ የማካተት ፍላጎትም እንዳላቸውን የተነገረው። የጣሊያኑ ክለብ ሮማ ለውሰት ውሉም ዝውውር ከ5 እስከ 6 ሚሊዮን ዩሮ የመክፈልም ፍላጎት እንዳሳዩ የሚያሳዩ መረጃዎች ይወጣሉ። ጆሹዋ ዘርክዚ የእግር ኳስ ሕይወቱን ዳግም በጣሊያን በጃምፔሮ ጋስፔሬኒ የማስቀጠል ፍላጎት እንዳለው ለዝውውሩ አስቀድሞ ሽታውን መስጠቱ ጭምር ነው እየተገለጸ የሚገኘው። ዘርክዚ እንግዲህ የጣሊያኑ ክለብ ሮማ የጥር ተጫዋቾች የዝውውር መስኮት ዋነኛ የዝውውር ኢላማ ነው። ለዚህም ብለው ደግሞ ሮማዎች ጆሹዋ ዘርክዚን ለማስፈረምም እስከ ጃንዋሪ 18 የአፍሪካ ዋንጫ ውድድር የፍጻሜ ጨዋታ የሚካሄድበት ቀን ድረስም ለመታገዝ ዝግጁ ናቸው እንደሆነም እየተነገረ ነው። ማንቸስተር ዩናይትድ ወሳኝ የአጥቂ መስመር ተጫዋቾቻቸውን ለአፍሪካ ዋንጫ ውድድር ስለላኩ ከጃንዋሪ 18 አስቀድሞ ዘርክዚን ይሸጣሉ ተብሎ አይጠበቅም። ሮማዎችም ይህንን በመረዳት ለመጠበቅም ዝግጁ እንደሆኑ ጭምር ነው የተነገረው። በተለይ ከአፍሪካ ዋንጫው ሲመለሱ ግን እነ ብሪያን ኤምቤሞ እነ አማድ ዲያሎ ወደ ቡድኑ መጨመራቸው፣ ከዛ ውጪ ደግሞ አሁን ደግሞ ቤንጃሚን ሼስኮ ከጉዳት ማገገሙ ጆሹዋ ዘርክዚ የመሰለፍ ዕድሎችን እንዲያጣ ያደርገዋል ተብሎ ነው የሚታሰበውና እንግዲህ እንደሚታወቀው በክረምቱ የዓለም ዋንጫ ይደረጋልና በኔዘርላንድ ብሔራዊ ቡድን ስብስብ ውስጥ እንዲካተት ሮናልድ ኪውመንም በቀጥታ ተናግረውታል። የተጫዋች የጨዋታ ዕድሎችን ማግኘት የማይችል ከሆነ ለዓለም ዋንጫው የመጠራት ዕድሉ ጠባብ እንደሆነ በይፋ ሲናገሩ ሰምተናልና ስለዚህም የተጫዋች በኔዘርላንድ ብሔራዊ ቡድን ውስጥ መካተት የሚፈልግ ከሆነ ወደ ሌሎች ክለቦች ሄዶ የጨዋታ ደቂቃዎችን ማግኘት ይኖርበታል ተብሎ ይታሰባል። ስለዚህ ምናልባት ቀጣይ መዳረሻው ጣሊያን ሊሆን እንደሚችልና ሮማን ሊቀላቀል እንደሚችል ከጃምፔሮ ጋስፔሬኒ ጋርም የመገናኘት እድልም እንዳለው ጭምር የሚያሳዩ መረጃዎች ናቸው የወጡት ከጆሹዋ ዘርክዚ ጋር በተያያዘ። ነገር ግን እንዳልኳችሁ ተጫዋቹ ግን ከጃንዋሪ 18 በፊት እንግዲህ የመዛወር እድሉ ጠባብ ነው። ዩናይትድ ሁሉንም ተጫዋቾቹ ከአፍሪካ ዋንጫው መጠናቀቅ በኋላ እስኪያገኝ ድረስ መጠበቅ ሊኖርባቸው እንደሚችል ነው የተነገረው። በዚህ ሲዝን በፕሪሚየር ሊጉ እንደ ማንቸስተር ዩናይትድ ብዙ የጎል ሙከራዎችንና ብዙ ኢላማቸውን የጠበቁ ሙከራዎችን ያደረገ አንድም ክለብ የለም በፕሪሚየር ሊጉ ላይ። ማንቸስተር ዩናይትድ በዚህ ሲዝን በሊጉ በ16 የፕሪሚየር ሊግ ጨዋታዎች ላይ 262 የጎል ሙከራዎችን በአጠቃላይ አድርገዋል። እንዲሁም ደግሞ 84 ኦን ታርጌት የሆኑ ኳሶችንም ወደ ግብነት መሞከሩን ነው ቁጥሮች የሚያሳዩት። ጎሎችን በማስቆጠርም በዚህ የውድድር ዓመት ማንቸስተር ዩናይትድ በፕሪሚየር ሊጉ ሁለተኛ ደረጃን የተቀመጠው ልክ እንደ አርሰናል 30 ጎሎችን ያስቆጥረዋል። የሚበለጡት በማንቸስተር ሲቲ ብቻ ነው። ሲቲ 38 ግቦችን ያስቆጠረው ዘንድሮ። በአንጻሩ ዩናይትድ እና አርሰናል 30 የፕሪሚየር ሊግ ጎሎችን ማስቆጠር ችለዋል። ነገር ግን ትልቁ ልዩነቱ ማንቸስተር ዩናይትድ ጎሎችን በማስቆጠር ሁለተኛ ደረጃ ላይ ቢቀመጥም ጎሎች የሚቆጠርበት ቡድን እንደሆነ ይታወቃል። ጎል በመቆጠር ደግሞ በፕሪሚየር ሊጉ አምስተኛ ደረጃ ላይ ነው የተቀመጠው። ብዙ ጎሎች በሚቆጠርበት ቡድን አምስተኛ ደረጃ ላይ ተቀምጧልና ይህንን ነገር መከላከሉን በትክክል ማስተካከል እንዳለበትም የሚያሳዩ መረጃዎች ናቸው እየወጡ የሚገኙት።
ማንቸስተር ዩናይትድ አዲስ ኃላፊ ሊሾም እንደሆነ ሰምተናል። የማንቸስተር ዩናይትድ አካዳሚ ዳይሬክተር የሆኑት ስቴቨን ቶርፔ ከጆኒ ኢቫንስ ስራ መልቀቅ በኋላ እስካሁን ድረስ እንግዲህ በውሰት ውል ለቀው የነበሩ ተጫዋቾችን የመከታተል ሚና ሲሰራ እንደነበር ነው እየተገለጸ የሚገኘው። ዩናይትድ እንግዲህ ለዚህ ሚና አዲስ ቋሚ ሰው ለመሾምም እየተዘጋጀ ነው። በዚህ ሚና የሚሰራ ኃላፊ ለማምጣትም ከአንዳንድ ክለቦች ጋርም አስቀድሞ ውይይት ማድረጉን ጭምር የሚያሳዩ መረጃዎች ናቸው የወጡትና ዩናይትድ አዲስ ኃላፊ በቅርቡ ሊሾም እንደሚችል የሚያሳዩ መረጃዎች ናቸው የወጡት። ኦሌ ጉናር ሶልሻየር በ2020-21 የውድድር ዘመን የዩናይትድ ባለስልጣናት ኤርሊንግ ብራውት ሃላንድን፣ ዴክላን ራይስን እና ጁድ ቤሊንጋምን እንደዚህ እንግዲህ ባልገነኑበት ጊዜ እንዲያስፈርሙለት ጠይቆ እንደነበር የሚያሳዩ መረጃዎች ናቸው የወጡት። በምላሹ ግን የዩናይትድ ባለስልጣናት ጄደን ሳንቾን ከቦሩሲያ ዶርትመንድ፣ ዶኒ ቫን ደ ባይከን ከአያክስ አምስተርዳም እና የክሪስቲያኖ ሮናልዶን ዝውውር እንደፈጸሙለት የሚታወስ ጉዳይ ነው። እነ ኤርሊንግ ሃላንድ እንግዲህ በቦሩሲያ ዶርትመንድም ጭምር ያልመጣበትን አጋጣሚ እዛ በኖርዌይ ሊግ በሚጫወትበት ጊዜ ኦሌ ጉናር ሶልሻየር ጠይቆ እንደነበር ነው መረጃዎች የሚያሳዩት። እንግዲህ ኤርሊንግ ሃላንድ የሚባል አጥቂ ያለ ይህንን ተጫዋች ብትመለከቱት የሚል አይነት ሀሳብን አቅርቦ እንደነበር ጭምር የሚያሳዩ መረጃዎች ሲወጡ ነበር። ነገር ግን የዩናይትድ አመራሮች ይህንን ነገር አልተቀበሉትም። ዴክላን ራይስም እንደዚህ ስሙ ሳይገን እንዲሁ ጁድ ቤሊንጋምም ስሙ ሳይገን በፊት የማንቸስተር ዩናይትድ አሰልጣኝ የነበረው ኦሌ ጉናር ሶልሻየር ጥያቄዎችን አቅርቦ እንደነበር የምናስታውሰው ጉዳይ ነውና እንግዲህ ኦሌ ሶልሻየር እነዚህ ተጫዋቾች ባለመምጣታቸው በጣም ብስጭት እንደሚሰማው ጭምር የሚያሳዩ መረጃዎችን ነው ዴይሊ ሜል የተባለው የመረጃ ምንጭ ይፋ ያደረገው። ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ ውድ ቤተሰቦቻችን። ሊቨርፑል በብራድሊ ባርኮላ ላይ ከፍተኛ ፍላጎት አለው ተብሏል። ሊቨርፑሎች ሴሜኒዮ ማንቸስተር ሲቲ ሊመርጥ ይችላል በሚል ስጋት ባርኮላን በንቃት እየተከታተሉ ነው። ባርኮላ ከፓሪስ ሰን ዠርሜን ውጭ አዲስ ፕሮጀክት ለመጀመርም ፍላጎት እንዳለው ነው እየተገለጸ የሚገኘው። በተለይ አንቷን ሴሜኒዮ በእንግሊዝ በሚገኙ ትልልቅ ክለቦች እንግዲህ ትልቅ ትኩረት የተሰጠው ተጫዋች እንደሆነ የሚታወቀ ጉዳይ ነው። በጣም በርካታ ፈላጊዎች ያሉት ማንቸስተር ሲቲ፣ ሊቨርፑል፣ አርሰናል፣ ማንቸስተር ዩናይትድ፣ ቶተንሃምን ጨምሮ በርከት ያሉ ክለቦች የዚህ ተጫዋች ፈላጊዎች እንደሆኑ ይነገራልና በቀጣይ የዚህ ተጫዋች ላይ ያለው ፉክክር በጣም ትልቅ እንደሚሆን ነው የሚታመነው። ስለዚህም ደግሞ ምናልባት ሊቨርፑሎች አንቷን ሴሜኒዮን የማግኘት እድላቸው ጠባብ የሚሆን ከሆነ ሌሎች ተጫዋቾችን በዛ ቦታ ላይ ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ምክንያቱም የሉዊስ ዲያዝን መውጣት ተከትሎ ኮዲ ጋክፖ ነው እንግዲህ አሁን ላይ በዛ ቦታ ላይ በቋሚነት እየተሰለፈ የሚገኘው። በአንዳንድ ጨዋታዎች ላይ ደግሞ ጥሩ ነገሮችን ማሳየት እንዳልቻለ እየተመለከትን ነው። በዛ ላይ ደግሞ አሁን ጉዳት ላይ ነው የሚገኘውና እንግዲህ እንደዚህ ጉዳት በሚገጥመው ጊዜ ደግሞ እሱን መተካት የሚችል ተጫዋችን ማስፈረም ያስፈልጋል ብለው ያምናሉ። ስለዚህም በፓሪስ ሰን ዠርሜን ቤት ተጠባባቂ የሆነው የክቪቻ ክቫራትስኬሊያ፣ የደዜሬ ድዌይና እንዲሁ ደግሞ የኦስማን ዴምቤሌ ተጠባባቂ የሆነው ብራድሊ ባርኮላ እሱ ላይ ከፍተኛ ፍላጎት እንዳላቸው ነው የሚነገረው። ፈረንሳዊው ብራድሊ ባርኮላ ከፓሪስ ሰን ዠርሜን ውጪ ሌሎች ቦታዎች ላይ እድሉን ለመሞከረም ፍላጎት እንዳለው ጭምር የሚያሳዩ መረጃዎች ናቸው የወጡት። ስለዚህ ሊቨርፑል ባርኮላን ለማስፈረም ሙከራዎችን ያደርጋል ተብሎ ነው የሚታሰበው። ሊቨርፑል ማርክ ጎሂንም ለማስፈረም አሁንም ፍላጎቱ እንዳለው ነው። ምናልባት በክረምቱ የዝውውር መስኮት በነፃ ዝውውር ሊሆን ይችላል። ነገር ግን ተከላካዩ ከባየር ሚኒክ ጋርም በዝውውር ጉዳይ ላይ ትልቅ ንግግሮችን ማድረጉን የሚያሳዩ መረጃዎች ናቸው ፋብሪዚዮ ሮማኖ እየወጣ የሚገኘው። ይሄ ተጫዋች በቀጣዩ ክረምት የተጫዋቾች የዝውውር መስኮት በተለይ ከኮንትራት ነፃ መሆኑን ተከትሎ በርከት ያሉ ክለቦች እዚህ ተጫዋች ላይ ፍላጎት ማሳየታቸው አይቀሬ ነው የሚሆነው። ምክንያቱም እሱን የመሰለ ጥሩ የተከላካይ መስመር ተጫዋችን በነፃ ማግኘት ያለምንም የዝውውር ክፍያ ማግኘት በጣም በትልቁ መታደል ነው የሚሆነውና ሌሎች ክለቦች በትልቁ እንቅስቃሴዎችን ያደርጋሉ። ባየር ሚኒክ ብቻ አይደለም፣ ሪያል ማድሪድም ባርሴሎናም ሙከራዎችን ማድረጋቸው አይቀሬ እንደሆነ የሚያሳዩ መረጃዎች ይወጣሉ። ስለዚህ ለሊቨርፑል እንዳለፈው ክረምት የተጫዋቾች የዝውውር መስኮት ቀላል ይሆንለታል ተብሎ አይታሰብም። ባለፈው የክረምት የተጫዋቾች የዝውውር መስኮት ተጫዋቹን ለማስፈረም በጣም ተቃርበው ነበር። ሜዲካልም ጭምር ምርመራዎችን አድርጎ ነበር። ነገር ግን ባለቀ ሰዓት ኦሊቨር ግላርሰን ተተኪ ተጫዋች ማግኘት ባለመቻላቸው ምክንያት ነው ዝውውሩ እንደከሸፈ የምናስታውሰው ነውና ሊቨርፑል አሁን ላይ ያንን አጋጣሚ በቀላሉ ያገኛል ተብሎ አይታሰብም። ምክንያቱም ባየር ሚኒክ ትልቅ ድርድርን እያደረገ እንደሚገኝ ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ባየር ሚኒክ ከማርክ ጉሂ ተወካዮች ጋርም 2 ስብሰባዎችን አድርገዋል። ለጉሂም በተጨባጭ ሁኔታ 4 ክለቦች አሉ። እነሱም ባየር ሚኒክ፣ ሊቨርፑል፣ ሪያል ማድሪድ እና ባርሴሎና እንደሆኑ ነው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘውና ለሊቨርፑል ቀላል እንደማይሆን መረጃዎች እየወጡ ነው። ሁጎ ኤኪቲኬ ይናገራል። ጫና የማይሰማህ ከሆነ ሰዎች ግድ የማይሰጣቸው ከሆነ በትክክለኛው ቦታ ላይ አይደለህም ማለት ነው ሲል
ሁጎ ኤኪቲኬ ይናገራል። ከአይንትራክ ፍራንክፈርት ሊቨርፑልን ከተቀላቀለ በኋላ በዚህ የውድድር ዓመት በጣም ጥሩ የሚባሉ ጊዜያቶችን እያሳለፈ ነው። ባለፉት 2 ጨዋታዎች እንኳን 4 ጎሎችን ማስቆጠር የቻለበትን አጋጣሚም ተመልክተናል። ደብል ፊገር የገባም የመጀመሪያው ሊቨርፑል ተጫዋች ነው። ዘንድሮ 10 ጎሎችን በአጠቃላይ በሁሉም ውድድሮች ላይ ማስቆጠር የቻለበትን አጋጣሚም ተመልክተናል እና ሁጎ ኤኪቲኬም ጫናዎች የማይሰማ ከሆነም ትክክለኛ ቦታ ላይ አይደለህም በማለትም ጭምር ነው ሀሳቡን የተናገረው። ሁሉም ተጫዋቾች በከፍተኛ አቋማቸው ላይ ቢጫወቱ ሊቨርፑል በዓለም ምርጡ ቡድን ነው ብዬ አስባለሁ ሲል ማይክል ኦውን ሀሳቡን ይናገራል። ጆ ጎሜስ የቶትንሃም ጨዋታ እንደሚያመልጠው ይጠበቃል። ነገር ግን በመጀመሪያው አጋማሽ ከብራይተን ጋር ባደረገው ጨዋታ ያጋጠመው የጡንቻ መገጣጠሚያ ጉዳት ግን ያን ያክል ከባድ እንደማይሆን ነው ጄምስ ፒርስ መረጃውን ያጋራው። ነገር ግን ጆ ጎሜስ በቅርቡ እንደሚመለስና የቶትንሃሙ ጨዋታ ግን ምናልባት ሊያመልጠው እንደሚችል የሚያሳዩ መረጃዎች ናቸው የወጡት። ሶቦስላይ በዚህ ቅዳሜና እሁድ ወደ ቶትንሃም ሆትስፐርስ ለሚያደርገው ጉዞ ብቁ እንደሚሆን ተስፋ ይደረጋል የሚል መረጃ እየወጣ ይገኛል። ሶቦስላይ እንግዲህ ጉዳት ገጥሞት እንደነበር ባለፈው ሳምንት የሚያሳዩ መረጃዎች ሲወጡ ነበር። ነገር ግን ከስፐርስ ጋር በሚደረገው ጨዋታ ላይ ግን ሊመለስ የሚችልበት እድል በጣም ሰፊ እንደሆነ የሚያሳዩ መረጃዎች ናቸው አሁን ላይ በትልቁ እየወጡ የሚገኙትና ዶሚኒክ ሶቦስላይ አሁን ላይ ተጫዋች እንግዲህ በተለይ በዚህ ውድድር ዓመት የሊቨርፑል ምርጡ ተጫዋች ነው ብሎ ማንሳት ይቻላል። በጣም ድንቅ እንቅስቃሴን እያሳየ ነው የሚገኘው። ስለዚህ የዚህ ተጫዋች ጉዳት ምናልባት ለሊቨርፑሎች ሊያሰጋ እንደሚችል በርካቶች ያምናሉ። ነገር ግን በቅርቡ ወደ ሜዳ እንደሚመለስና በቀጣዩ የቶትንሃም ጨዋታ ላይም ሊኖር እንደሚችል ጭምር የሚያሳዩ መረጃዎች ናቸው በትልቁ የወጡት። የቸልሲን ጉዳዮች ደግሞ እንመልከት። የቸልሲ ሽያጭ ገንዘብ ለዩክሬን እንዲሰጥ ተወሰነ። የእንግሊዝ መንግስት እንግዲህ በሮማን አብርሃሞቪች ቸልሲን ሽጠው ያገኙትን 2.5 ቢሊዮን ፓውንድ ለዩክሬን እርዳታ እንዲውልም ፈቅደዋል። ሮማን አብርሃሞቪች እንግዲህ ግንኙነት አላቸው በሚልም የሽያጭ ገንዘቡን ላለፉት 3 ዓመታት በእንግሊዝ መንግስት አግዶባቸው እንደነበር የምናስታውሰው ነው። ትላንትና ግን የጠቅላይ ሚኒስትሩ እንግዲህ ኬር የሽያጭ ገንዘቡን በዩክሬን ለተጎጂዎች እርዳታ እንዲውልም መፍቀዳቸውን ነው በኤክስ ማህበራዊ ትስስር ገጻቸው ላይ ይፋ ያደረጉት። ጠቅላይ ሚኒስትሩ ኬር ስታርመር አክለውም እንግዲህ ሮማን አብርሃሞቪች ገንዘቡን ለዩክሬን እንግዲህ መለገስ ይኖርባቸዋል፣ ካልለገሱት ግን ህጋዊ እርምጃም እንደሚወሰድባቸው ጭምር ነው እንዳስፈራሩ መረጃው የወጣው። ቸልሲ ለ2026 ዓመት በመሃል አካባቢ ላይ እንግዲህ ትኩረት ለመስጠትና በሞይስ ካይሴዶና በኤንዞ ፈርናንዴዝ ላይ ያለውን ጫናም ለመቀነስ ይሰራል ተብሎ ይጠበቃል። ቸልሲ በክረምት ወቅትም መሃል አዲስ ተጫዋች ማስፈረም ይፈልጋል። ያም የሆነው ግን ካይሴዶና ኤንዞ ፈርናንዴዝ ላይ የሚነሳውን ጫና ለመቀነስ ነው። ቸልሲ ቀድሞ በኮቢ ማይኖና በአደም ዋርተን ላይ ትልቅ ፍላጎት እንዳለው ይነገራል። በጉዳት ሁኔታ ወይም ያልተጠበቀ እድል ካልተፈጠረም ቸልሲ በጃንዋሪ ትራንስፈር መስኮት ለቡድኑ እንግዲህ ፊርማ ይኖራል ተብሎ እንደማይጠበቅ ነው ለቸልሲ መረጃዎች በጣም ቅርብ የሆነው ማትላው እየተናገረ የሚገኘውና ቸልሲ እንግዲህ በጥር የተጫዋቾች የዝውውር መስኮት ተጫዋች የማስፈረም እድሉ ጠባብ ነው። ነገር ግን በክረምቱ በአማካይ ስፍራ ላይ ተጫዋቾችን ማምጣት ይፈልጋል። ለሞይስ ካይሴዶና ኤንዞ ፈርናንዴዝም እረፍት መስጠት የሚችል አይነት ተጫዋችን ማስፈረም ትልቁ ፍላጎታቸው ነው ሲል ማትላው የቴሌግራፉ ዘጋቢ ሀሳቡን እየሰጠ የሚገኘው። ቸልሲ ቦሩሲያ ዶርትመንድ አርጀንቲናዊውን ተከላካይ አሮን አንሴሜሎን ለሽያጭ አይደለም ብሎ አሳውቆታል የሚል መረጃ እየወጣ ነው። ዶርትሙንድ ውስጥ ጥሩ ጊዜን እያሳለፈ ነው የሚገኘውና የዶርትሙንድ ሰዎች የተጫዋች በቋሚነት እንዲቀጥል ትልቅ ፍላጎት እንዳላቸው የሚያሳዩ መረጃዎች ሲወጡ ነበር። ስለዚህም ደግሞ ቸልሲዎች የተጫዋች በቋሚነት አይለቅም የሚል አይነት ሀሳብን እየሰጧቸው እንደሚገኝ ነው የጀርመኑ ቢልድ የተባለው የመረጃ ምንጭ የገለጸው። ሉዊስ ሱዋሬዝ ውሉን አራዝመዋል። ዩራጓዊው የፊት መስመር ተሰላፊ የሆነው ሉዊስ ሱዋሬዝ በኢንተር ማያሚ ቤት ያለው ኮንትራትን ማራዘሙ ነው ይፋ የተደረገው። ሉዊስ ሱዋሬዝ በኢንተር ማያሚ ለተጨማሪ አንድ የውድድር ዘመንም ለማቆየት ውሉን አራዝሟል ተብሏል። ሉዊስ ሱዋሬዝ በተጠናቀቀው የውድድር ዘመን ለኢንተር ማያሚ ባደረጋቸው ጨዋታዎችም 34 የግብ ተሳትፎችን ማድረጉ ነው ይፋ የተደረገው። ሉዊስ ሱዋሬዝ ለኢንተር ማያሚ ባደረጋቸው 87 ጨዋታዎች 42 ጎሎችን ያስቆጥሮ 30 ለግብ የሆኑ ኳሶችን ደግሞ አመቻችቶ ማቀበሉ ነው እየተገለጸ የሚገኘው። ስለዚህም ጥሩ ቁጥሮችን ማስመዝገብ ችሏል። ኮንትራቱንም ለማራዘም ፍላጎቶች አሉት። በጣም ጥሩ የሚባል ቁጥር ነው። በ87 ጨዋታዎች 42 ጎልና 30 አሲስቶች ማለትም በ87 ጨዋታዎች 72 የጎል ተሳትፎችን ማድረግ ችሏልና በጣም ጥሩ ቁጥርን ነው ያስመዘገበው። የ2025 የአፍሪካ ዋንጫ ውድድር በበርካታ የመገናኛ ብዙሃን ትኩረትን ያገኘ ውድድር መሆኑ ተነግሯል። የዘንድሮ የአፍሪካ ዋንጫ በ54 የአፍሪካ ሀገራት ውስጥም በቀጥታ ስርጭት እንደሚተላለፍ ነው የተነገረው።
በተጨማሪም በውድድሩ ታሪክ ለመጀመሪያ ጊዜ በ30 የአውሮፓ ሀገራትም የስርጭት ሽፋን እንደሚያገኝም ይፋ ተደርጓል። ውድድሩን ለመዘገበም በውድድሩ ታሪክ ለመጀመሪያ ጊዜ 5500 ጋዜጠኞች የዘገባ ፍቃድ እንደተሰጣቸው ነው የተገለጸው። 3800 የቴሌቪዥን ቻናሎችም የስርጭት መብትን ሲያገኙ በዓለም አቀፍ ደረጃም ከ1000 በላይ የሚዲያ አውታሮችም ሽፋን እንደሚሰጡ ጭምር ነው የተገለጸው። ሜዳ ላይ ማሸነፍ ሲያቅታችሁ በጓሮ በራት ሞክሩ ብሏል ዲሞክራቲክ ሪፐብሊክ ኦፍ ኮንጎዎች። ዓለም ዋንጫ የምትጫወተው በራስ መተማመን እንጂ በጠበቃ አይደለም ብለዋል። ሲናገሩ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ናይጄሪያ ለፊፋ ቅሬታ ማስገባቷን የሜዳ ላይ ሽንፈት በጠበቃ ለማሸነፍም የተደረገ ሙከራ ስትል ነው ያጣጣለችው። የናይጄሪያ ብሔራዊ ቡድን በዲሞክራቲክ ሪፐብሊክ ኦፍ ኮንጎ በተሸነፈበት የዓለም ዋንጫ ጥሎ ማለፍ ፍጻሜ ጨዋታ ዙሪያ ላይ ለፊፋ ቅሬታ አስገብተዋል። ናይጄሪያ ቅሬታውን ያስገባቸው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ያልተገባ ተጫዋች አሮን ዋን ቢሳካን አሰልፋለች በማለት ነው። ናይጄሪያ በተጨማሪም ኮንጎ ጥምር ዜግነትን እንደማትፈቅድ ገልጻ ዋን ቢሳካ የእንግሊዝ ፓስፖርት እንዳለው ማስታውቃለች። እንዲሁም ሌሎች ተጫዋቾችም የቤልጅየም እና የኔዘርላንድ ፓስፖርት እያላቸው በጨዋታውም ተሰልፈዋል በማለት ነው የከሰሰችው። ስለ ጉዳዩ ምላሽ የሰጡት የዲሞክራቲክ ሪፐብሊክ ኦፍ ኮንጎ እግር ኳስ ዳይሬክተር ሄርታ አሉንጋ ጉዳዩ ያ ከሆነ አያስኬድም፣ አፍሪካ ዋንጫ ላይ ትኩረት እንድታደርጉ መክራለሁ ነው ያሉት። ፊፋ ህጋዊ ዜግነት ሳይሆን በማን መጫወት ትችላለህ የሚለውን የፓስፖርት ዜግነት ነው የሚያየው ሲሉ ነው ኃላፊው የተናገሩት። አክለውም ሜዳ ላይ ማሸነፍ ካልቻላችሁ በጓሮ በር ለማሸነፍ አትሞክሩ። ዓለም ዋንጫው በክብርና በራስ መተማመን የምንጫወትበት እንጂ በጠበቃ ብልሃት የምናገኘው አይደለም ሲሉ ጭምር ነው ዲሞክራቲክ ሪፐብሊክ ኦፍ ኮንጎዎች ምላሻቸውን እየሰጡት። ቴሪ ዳንኤል ኦንሪ የህይወት ዘመን ተሸላሚ ሊሆን ነው። የአርሰናልና የፈረንሳይ ብሔራዊ ቡድን የቀድሞ አጥቂ የሆነው ቴሪ ዳንኤል ኦንሪ የህይወት ዘመን ሽልማት ሊበረከትለት መሆኑን ነው ቢቢሲ ስፖርት ያስነበበው። የ48 ዓመቱ ቴሪ ዳንኤል ኦንሪ በሚደረገው የ2025 የቢቢሲ የዓመቱ ስፖርት ፐርሰናሊቲ የእውቅና መርሃ ግብር ሽልማቱን ይወስዳል ተብሏል። በ2014 ራሱን ከእግር ኳስ ያገለለው ቴሪ ዳንኤል ኦንሪ እግር ኳስን ሁሉ ነገሯን ሰጥታኛለች፣ እኔም ያለኝን ሁሉ ሰጥቻታለሁ ሲልም ተነግሯል። ቴሪ ዳንኤል ኦንሪ በአርሰናል ቆይታ 2 የፕሪሚየር ሊግና 3 የኤፍኤ ካፕ ዋንጫዎችን ማሳካቱ የሚታወስ ሲሆን አርሰናል በ2003-2004 የውድድር ዘመንም ሳይሸነፍ የሊጉን ዋንጫ ሲያነሳ ድርሻውም የጎላ ነበር። ለሰሜን ለንደኑ ክለብም በ377 ጨዋታዎችን ማከናወነው 228 ግቦችንም ማስቆጠር እንደቻለ የምናስታውሰው ነው። ፊፋ ለዓለም ዋንጫ ስቴዲየም መግቢያ ተመጣጣኝ ዋጋ ያላቸው ትኬቶችን አቅርቧል። የዓለም እግር ኳስ አስተዳዳሪው ፊፋ ለዓለም ዋንጫ ስቴዲየም መግቢያ $60 የሚያወጡ ትኬቶችን ማቅረቡን ያስታወቀው ፊፋ በ2026 የዓለም ዋንጫ የመግቢያ ትኬቶች የዋጋ ውድነት ላይ ትችት ከተሰነዘረበት በኋላ ለ104 ጨዋታዎችም ተመጣጣኝ ዋጋ ያላቸው ትኬቶችን አዘጋጅቻለሁ ብሏል። ትኬቶቹ የተዘጋጁት በተለየ መልኩ ብሔራዊ ቡድናቸውን የሚከተሉ ታማኝ ተጓዥ ደጋፊዎችን ለመደገፍ እንደሆነ የተገለጸው። በዚህ አሰራር መሰረት በዓለም ዋንጫ ላይ ለሚደረጉ እያንዳንዱ ጨዋታዎችም $60 ትኬቶችን ለየሀገራቱ ፌዴሬሽኖች ይልካሉ። ፌዴሬሽኖችም በተለየ መስፈርት ለሚመርጧቸው ታማኝ ደጋፊዎች ትኬቶችን ይሰጣሉ። እነዚህ ትኬቶችም በቁጥር አነስተኛ እንደሆኑና በመቶዎች እንደሚቆጠሩ የተገመተ ሲሆን ፊፋ ባደረገው የደጋፊዎች የመግቢያ ደረጃም የዋጋ ምድብ ላይ የሚካተቱ ናቸው ተብሏል። አንድ የፊፋ ባለስልጣን የትኬት ዋጋን አስመልክቶ የተሰጡ አስተያየቶችንና ትችቶችንም አዳምጠናል። በተመጣጣኝ ዋጋም ያላቸው ትኬቶችን ማቅረብ ትክክለኛ ነገር ነው ማለታቸውን ነው ቢቢሲ የዘገበው። ፊፋ የ2026ቱን ዓለም ዋንጫ ለሚያሸንፍ ብሔራዊ ቡድንም $50 ሚሊዮን ለመሸለምም ወስኗል። በእግር ኳሱ የበላይ ጠባቂ ፊፋ በኳታር ዶሃ ባደረገው የስራ አስፈጻሚ አባላት ስብሰባም የ2026 ዓለም ዋንጫ ተሳታፊ ሀገራት ሽልማትን ለማሳደግ ነው የወሰነው። ከ2022ቱ የኳታር ዓለም ዋንጫ ጋር ሲነጻጸር የ2026ቱ በ50 በመቶ ከፍ ማድረጉን ነው ስፖርት የዘገበው። አሜሪካ፣ ሜክሲኮና ካናዳ በጋራ የሚያስተናግዱት የዓለም ዋንጫን የሚያሸንፍ ብሔራዊ ቡድን $50 ሚሊዮን ነው የሚበረከትለት። የኳታሩ ዓለም ዋንጫ አሸናፊ አርጀንቲና $42 ሚሊዮን ነበር ወደ ካዝኗ እንዳስገባች የሚታወሰው። ሌሎች ተሳታፊ ሀገራትም እንደየደረጃቸው የገንዘብ ሽልማትን ያገኛሉ። ለመጀመሪያ ጊዜ 48 ሀገራት የሚሳተፉበት የ2026ቱ ዓለም ዋንጫ መጨረሻ ደረጃ የሚያጠናቅቅ ብሔራዊ ቡድን እስከ $10 ሚሊዮን ያገኛል ተብሎ ነው ግምቱ የወጣው። የእንግሊዙ ኃያል ክለብ አርሰናል ቪክተር ቫልዴፔናስን ለማስፈረም ክትትል እያደረጉ ካሉ ክለቦችም አንደኛው ነው ተብሏል። አርሰናል ባሳለፍነው ዓመትም ቫልዴፔናስን ለማስፈረም
ከሚፈልጉ ክለቦች አንዱ እንደነበር የተገለጸ ሲሆን በዚህ ዓመትም እያሳየ ያለውን ብቃት ተከትሎ በቀጣይ ክረምት ላይ ያስፈረሙት በቁም ነገር እያሰቡበት እንደሆነም ነው ኢኤስፒኤን የተባለው የመረጃ ምንጭ እየወጣ የሚገኘውና አርሰናል ቫልዴፔናስን ለማስፈረም ፍላጎት ካላቸው ክለቦች መካከል ስሙ ተነስቷል። ቸልሲ የሙካይሎ ሙድሪክን የእግር ኳስ ስራ ወደ ትክክለኛው መንገድ ለመመለስም የሚያስችል እቅድ እያዘጋጀ ነው። ዩክሬናዊው ኢንተርናሽናል የቅጣቱ ማብቂያ እየተቃረበ ነው። እሱ በኖቬምበር 2024 ለቸልሲ ነው እንግዲህ የመጨረሻውን ጨዋታ ያደረገው። ከዚያ በኋላ በተለያዩ ነገሮች ምክንያት ታግዶ እንደነበር የምናስታውሰው ነው። ተጫዋቹ እንግዲህ እግር ኳስን ሊያቆም ወይም ደግሞ ኮንትራቱ ሊቋረጥ ይችላል የሚል ወሬዎች ቢኖሩ ቸልሲ ግን ወደ ቀድሞ ብቃቱ እንዲመለስ ለመርዳት እየፈለገ ያለ ይመስላል። ፌጂያስ ከዘገበው መረጃ እንደሚያመለክተው ከሆነ ቸልሲ ተጫዋቹ በከፍተኛ ደረጃ እንዲጫወትና ብቃቱን በራስ መተማመኑን መልሶ እንዲያገኝም በማሰብ ወደ እህት ክለቡ ወደ ሆነው ስትራስቡርግን በውሰት ለመላክ ዝግጁ እንደሆኑ ይታወቃል። እንግዲህ ስትራስቡርጎች የብሉኮ አባል ናቸው ወይም ደግሞ ከቸልሲ ጋርም አጋርነት እንዳላቸው ይታወቃልና ብዙ ጊዜ ቸልሲ ተጫዋቾችን በተለይ ወጣት ተጫዋቾችን ሲያስፈርምም ወደ ፈረንሳዩ ክለብ ስትራስቡርግ ልኮ በዛ እንደሚያሳልፉ የሚታወቅ ጉዳይ ነውና አሁን ላይ ሙካይሎ ሙድሪክንም ተመሳሳይ መንገድ እንዲከተልም ወይም ደግሞ በራስ መተማመኑን እንዲያገኝም ወደ ስትራስቡርግ በውሰት ለመላክም ዝግጁ እንደሆኑ እየተገለጸ ይገኛል። ቸልሲዎች ለተጫዋቹ 100 ሚሊዮን ዩሮ የከፈሉ ሲሆን ኢንቨስትመንታቸውን አሁኑኑ ለመተው ፍቃደኛ አይደሉም። ተጫዋቹ ገና የ24 ዓመት ወጣት ሲሆን ብቃቱንና በራስ መተማመኑን መልሶ ማግኘትም ይችል እንደሆነ ማየቱ አስደሳች ያደርገዋል። ከዚህ አነጋጋሪ ጉዳይ በኃይል በመነሳት እንግዲህ የእግር ኳስ ስራውን ወደ ትክክለኛው መንገድ ለመመለስም ትልቅ ፍላጎት እንዳለው ጭምር ነው የሚነገረው። በከፍተኛ ደረጃ ጥራት ያለው አፈጻጸም ያለው ተጫዋች ሆኖ ራሱን ማሳየትም ይችል እንደሆነ ወደፊት የሚታይ ጉዳይ ነው። ወደ ስትራስቡርግ መዘዋወሩ ለሱ ተስማሚ ሊሆን ይችላል ተብሎ ነው የሚታሰበው። በቸልሲ መደበኛ የጨዋታ እድሎችን የማግኘት እድሉ ዝቅተኛ ነው። እናም በለንደኑ ክለብ ውስጥም በተጠባባቂ ወንበር ላይ መቀመጥ ደግሞ ለሱ እድገትም ጠቃሚ ይሆናል ተብሎ አይታሰብም። በተለይ ተጫዋቹ በዩክሬን ሻክታር ዶኔስክ ውስጥ በነበረበት ጊዜ ለባሎን ዶር ከሚታሰቡ ወደፊት ኮከብ ይሆናሉ ተብሎ ከሚታሰቡ ተጫዋቾች መካከል አንደኛው እንደነበር እናስታውሳለን። የቀድሞው የብራይተን ኤንድ ሆቭ አልቢዮን ከዛ በተጨማሪ አሁን ደግሞ የኦሎምፒክ ደማርሴ አሰልጣኝ የሆኑት ሮቤርቶ ዲ ዘርቢ የተጫዋች ትልቅ አቅም ያለው ተጫዋች እንደሆነ ጭምር መስክረውለት ነበር። ያኔ የሻክታር ዶኔስክም አሰልጣኝ እንደነበሩ ይታወሳልና ወደ ቸልሲና ወደ እንግሊዝ እግር ኳስ ከመጣ በኋላ ግን የሚጠበቀውን አይነት ነገር ማግኘት እንዳልቻለም በተደጋጋሚ ተመልክተናል። ይባስ ብሎ ደግሞ በቅጣት ምክንያት ከእግር ኳስም እንዲገለል ተደርጎ እንደነበር የምናስታውሰው ነው። ነገር ግን አሁን ላይ የሚመለስበት ጊዜ እጅጉን እየቀረበ እንደመጣና ቸልሲ እንግዲህ በቸልሲ ቤት ተጠባባቂ አድርጎ ከማስቀመጥ ይልቅ ወደ ሌሎች ክለቦች በውሰት ሊልከው ፍቃደኛ እንደሆነ ተነግሯል። አንደኛው ደግሞ አማራጩ ወደ ስትራስቡርግ መላክ እንደሆነ የሚያሳዩ መረጃዎች ናቸው የወጡት። በፈረንሳይ ያስደናቂ አፈጻጸምን ማሳየት ከቻለ ይህ ተጫዋች ወደፊት በቸልሲ ቤት በድጋሚ እድሎችን ሊያገኝ የሚችልበት እድል ሰፊ ነው ተብሎ ይታመናል። ወይም ደግሞ ቸልሲ በተመጣጣኝ ገንዘብም ለሌሎች ክለቦችም ሊሸጠው የሚችልበት እድል ይኖራል ተብሎ ነው የሚታሰበው። የቸልሲ ተጫዋች አሁን ላይ አዲስ ጅማሬ ደጃፍ ላይ ሲሆን ይህንን እድል ተጠቅሞ ደግሞ የእግር ኳስ ስራውንም በድጋሚ ለመመለስ ይችል እንደሆነ ማየቱ አስደሳች ያደርገዋል። ቸልሲን ሲቀላቀል በአውሮፓ እግር ኳስ ውስጥም ከሚገኙ ምርጥ ወጣት ተሰጥኦችም አንደኛው ተደርጎ ይታይ ነበር። በቅርብ ጊዜ ውስጥ ያሳየው እምቅ ችሎታ ግን እውን ለማድረግም ይጥራል ተብሎ ነው የሚታሰበው። የምታስታውሱ ከሆነ የዚህ ተጫዋች ዝውውር በአርሰናልና በቸልሲ መካከል ትልቅ ፉክክር ነበር። እንደውም አርሰናል ይህን ተጫዋች የማስፈረም በጣም ትልቅ እድሎች ነበሩት። በመጨረሻው ሰዓት ነው ወደ ቸልሲ መዘዋወሩ የምናስታውሰውና አሁን ላይ ግን ተጫዋቹ በቅጣት ምክንያት በርከት ላሉ ጊዜያቶች ጨዋታን ማድረግ አልቻለም። በድጋሚ የሚመለስበት ጊዜ ግን ቅርብ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና በቅርቡ ወደ ሜዳ ይመለሳል ተብሎ ይታሰባል። ቶተንሃም ሆትስፐርስ በሚቀጥሉት ወራት ትሬይ ፓሮትን ለማስፈረም ፍላጎት እንዳለው የሚያሳዩ መረጃዎች እየወጡ ይገኛሉ። የአየርላንድ ብሔራዊ ቡድን አጥቂ እንደሆነ ይታወቃል። በተለይ ባለፉት ጥቂት ጊዜያት በኢንተርናሽናል ብሬክ ወቅት የምታስታውሱት ከሆነ በሃንጋሪና በፖርቱጋል ላይ በጣም ወሳኝ የነበረ ተጫዋች እንደነበር እናስታውሳለን። ፖርቱጋል ላይ 2 ጎሎችን ያስቆጥሯል። ሃንጋሪ ላይ ሃትሪክ መስራቱን የምናስታውሰው ነውና አየርላንድም ወደ ጥሎ ማለፉ እንድትገባ ትልቁን አስተዋጽኦ አድርጎ ነበርና በዛም ትሬይ ፓሮት በጣም ትልቅ ትኩረትን ያገኘ ተጫዋች እንደነበር የምናስታውሰው ነው። የአየርላንድ ብሔራዊ ቡድኑ አጥቂ ወደ ፕሪሚየር ሊጉ ሊመለስ ይችላል ተብሎ እየተነገረ ሲሆን የቀድሞ ክለቡም እሱን ለማስፈረም ተስፋ እያደረገ ነው። ፌጂያስ እንደዘገበው ከሆነ ቶተንሃም የ23 ዓመቱን አጥቂ ለማስፈረምም 35 ሚሊዮን ዩሮ አካባቢ
ለመክፈልም ተዘጋጅቷል ነው የተባለው። ትሮይ ፓሮት በኔዘርላንድ በጣም ጥሩ እንቅስቃሴን እያደረገ ነው። በዚህ ውድድር ዘመን ለኤዜድ አልካማር ነው እየተጫወተ የሚገኘው። 14 ጎሎችንም ማስቆጠር ችሏል። በቅርቡ በተደረጉት የዓለም ዋንጫ የማጣሪያ ጨዋታዎችም ለሀገሩ አየርላንድ እጅግ አስደናቂ ነበር። በሃንጋሪና በፖርቱጋል ላይም ወሳኝ ጎሎችን ካስቆጠረ በኋላ ተጫዋቹ አሁን ላይ የብሔራዊ ጀግና መሆኑም ጭምር ነው የተመሰከረለት። አዲስ ፈተና ለመውሰድም ክፍት ሊሆን ይችላል ተብሏል። እናም ወደ ፕሪሚየር ሊግ መመለስም ለሱ ተስማሚ ይሆናል። አጥቂው በሰሜን ለንደኑ ክለብ ውስጥም ያልተጠናቀቀ ስራ እንዳለው ነው የሚነገረው። ቶተንሃም ለለንደኑ ክለብ ከመጀመሪያ ቡድን ተጫዋች ሆኖ ራሱን ማቋቋም ባለመቻሉ እንዲለቅ ወስኖበት ነበር። ያኔም የታዳጊ ቡድን የቶተንሃም ሆትስፐርስ ተጫዋች እንደነበር የምናስታውሰው ጉዳይ ነውና ወደ ዋና ቡድን እንኳን ማደግ ሳይችል ነበር ከቡድኑ እንደወጣ የምናስታውሰው። ነገር ግን ትሮይ ፓሮት አሁንም ወደ ቶተንሃም ሆትስፐርስ መመለስና በሰሜን ለንደኑ ክለብ ውስጥም ያላጠናቀቀው ስራ እንዳለ ጭምር እንደሚያምን ነው ይሰማዋል እየተባለም የሚገኘው። የ23 ዓመቱ አጥቂ ከዚያን ጊዜ ወዲህ በሆላንድ እግር ኳስ ውስጥ ብቃቱን ማረጋገጥ ችሏል። እናም በፕሪሚየር ሊግም ስኬታማ ለመሆን የሚያስችል ድንቅ ብቃት እንዳለው ነው የሚሰማው። ቶተናሞች እንግዲህ በመጨረሻው የሜዳ ክፍል ላይ ተጨማሪ ጥራት የሚያስፈልገው እንደሆነ ምንም ሚስጥር አይደለም። ያለማቋረጥ ጎሎችን ማስቆጠር የሚችል አጥቂ አሁን ላይ በቡድናቸው ላይ እንዳለ አይታመንም። የቀድሞው የአካዳሚ ምሩቃቸው ደግሞ ለነሱ ተስማሚ ግዢ ሊሆን የሚችልበት እድል ሰፊ ነው ተብሎ ይታሰባል። የቱርኩ ክለብ ፌነርባቼ የእሱን ፊርማ ለማስጠበቅም ወይም ለማግኘትም ፍላጎት ካላቸው ክለቦች መካከል ሌላኛው እንደሆነ እየተነገረ ነው። ሆኖም ግን ቶትንሃም ሆትስፐርስ ከተጫዋቹ ጋር ባለው ግንኙነት ምክንያትም በውድድሩ ላይ እንግዲህ በአንደኝነት አጠናቆ ይህንን ተጫዋች የማስፈረም ትልቅ እድል ይኖረዋል የሚሉ መረጃዎች ናቸው በትልቁ እየወጡ የሚገኙትና ስለዚህ ትሮይ ፓሮትን ለማስፈረም ቶትንሃም ትልቅ እድል ያለው ቡድን እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ምንም እንኳን የቱርኩ ክለብ ፌነርባቼ የእሱን ፊርማ ለማስጠበቅ ይፈልጋሉ ቢባልም ቶትናሞች ከተጫዋቹ ጋር እንግዲህ ትልቅ ግንኙነት አላቸው። በውድድሩ ላይም የተሻለ ጥቅም አለው። የኔዘርላንዱ ክለብ ኤዜድ አልካማር በ35 ሚሊዮን ዩሮ እንዲሄድም ሊፈቅድለት እንደሚችል የሚታይ መረጃ ነው እየወጣም የሚገኘው። በ23 ዓመቱ አሁንም የመሻሻል እድል አለው። እናም ደግሞ ቶትንሃም ዝውውሩን ማጠናቀቅ ከቻለ ለነሱ ጥራት ያለው አጥቂ ሆኖ ሊያድግ የሚችልበት እድልም በጣም ሰፊ ነው ተብሎ እንደሚታመን የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን ደግሞ በድጋሚ ተመልሰን የምንገናኝ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ በሙሉ ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ለነበራችሁ ላቅ ያለ ምስጋኔን ወደ እናንተ ማድረስ ወዳለሁ። ከዛ ውጪ ደግሞ እንግዲህ ስትከታተሉ ለነበራችሁና ሀሳባችሁ ለጻፋችሁልንም ከልብ አድርጌ ነው የማመሰግናችሁ። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኝ